በብር ሸለቆ ሁርሶ ጦላይና ታጠቅ ጦር ሰፈር የውጊያን ሀሁ የተማሩ የኢትዮጵያ ልጆች በአንዲት የጠቅላይ ሚኒስትር አብይ አህመድ የክተት ጥሪ አሰብ ገብተው ያድራሉ ተብሎ እየተጠበቀ ነው። ኤርትራ በሰማይ ላለው ስጋቷ ጸረ ድሮን ተክላለች። ለመሬቱም በዚያች ምድር ያለ ሰው ሁሉ ሳዋ እንዲገባ ኢሳያስ አፈወርቂ አብርሃ ዘብሔረ ኤርትራ አዘዋል። አብይ በ4 ኪሎ ዳግማዊ ምኒልክ ቤተ መንግስት ሆነው በ1990 ወጣት ሳሉ በፈነዳው የኢትዮ ኤርትራ ጦርነት ጊዜ አስረስ ጎነበ የተባለች ሴት ያቅራራችውን ግፋ በለው ይገፋል በግዱ ያገሩ ገመገም ሲጠፋው መንገዱ የሚል ማጀገኛ እያዳመጡ ነው። በ5 ዓመት ውስጥ ለ5 ወደሚጠጋ ትልልቅ ጦርነት ግባ ያሉት ወጣት ለአሰብ ወረራ አሻፈረኝ እንዳይል ስጋት አለባቸው። ቤታችን ዛሬ ድብቁን አስፈሪውን ጅጋኑ የኤርትራ ልጆች የጦር ስልት እየተማሩ የሚወጡበትን ሳዋ ወታደራዊ ማሰልጠኛንና አሰብን ልታስጎበኛችሁ ዝግጅቷን አጠናቃ እጃችሁ መዳፍ ላይ ናት። ላይክ፣ ሼርና ሰብስክራይብ የሚባሉ ሽግጋ ቁልፎችን እንደነካካችሁልን እርግጠኛ ከሆናችሁ አሁኑኑ በኤርትራ ወታደራዊ ማሰልጠኛ ጉብኝት ዝግጅታችንን እንጀምረው። ሳዋ የት ነው ብላችሁ ከጠየቃችሁ ኤርትራውያኑ ወደ ጋሽ ባርካ ክልል እንደሆነ ይነግሯችኋል። ዙሪያውን በተራሮች ተከቧል። በ1994 ዓ.ም በከረና አልፎ በባሬንቶ አድርጎ ሳዋ በመግባት ቦታውን እንደጎበኘ የገለጸ ብርሃኔ ወልዱ የተባለ ሰው እንደጻፈው ከሆነ ሳዋን የከበቡት ተራሮች የተቀጣጠሉ ናቸው። እንዲሁ ሲመለከቷቸው የሚያልቁ አይመስሉም። በሳዋ ውስጥ መማሪያ ክፍል፣ መመገቢያ አዳራሽ፣ አውሮፕላን ማረፊያና እንዲህ ያሉ መሰረተ ልማቶች አሉ። ብርሃኔ ሳዋን ከተራ ወታደር ማሰልጠኛ ቦታነት ተነስቶ ከተማ ለመሆን በቅቷል ሲል ይገልጸዋል። የኤርትራ መከላከያ ኃይል መሰረታዊ የውትድርና ስልጠና የሚወስድበት ቦታ ነው። በተለይ ከ1995 ዓ.ም ጀምሮ ሁሉም የሁለተኛ ደረጃ ተማሪዎች የ12ኛ ክፍል ትምህርታቸውን በሳዋ መጨረስ እንዳለባቸው የሚያስገድድ ህግ አለ። ከዚያ በኋላ እዚያው ሳዋ አካባቢ ያለ ዋርሳይ ካሎ የሚባል የ12ኛ ክፍል መማሪያ ትምህርት ቤት ወጣቶቹን ተቀብሎ ያስጨርሳቸዋል። ጎን ለጎን የ6 ወሩን ወታደራዊ ስልጠና ያስኬዱታል። 12ኛ ክፍልን ሳዋ ውስጥ ተምረው ፈተና ያለፉ ኤርትራውያን ወጣቶች በኤርትራ ወዳሉ 8 ኮሌጆች ይገባሉ። የሀገሪቱ የማስታወቂያ ሚኒስቴር የ2022 መረጃ እንደሚያሳየው ከሆነ ከ30 እስከ 35 በመቶ ፈተና አልፈው ከአስመራ ዩኒቨርሲቲ በተጨማሪ አሉ ባላቸው 8 ኮሌጆች ውስጥ ትምህርት ይጀምራሉ። ውጤታቸው ኮሌጅ የማያስገባ ሲሆን እዚያው ሳዋ ውስጥ የእጅ ሙያና ተያያዥ ስልጠናዎች ተሰጥቷቸው ወደ ጦሩ ይቀላቀላሉ። የየማነ ገብረ መስቀል ተቋም በ2022 ማይነፊሄ የሚባል የሳይንስ ኮሌጅ 193 ተማሪዎችን አስመረቀ ብሎ ጽፏል። ሌላ የቢዝነስና ሶሻል ሳይንስ ኮሌጅ ደግሞ 654 ተማሪዎችን በተመሳሳይ ዓመት አስመርቆ ነበር። እኒህ በድምር 1000 የማይሞሉ ልጆች በሳዋ በኩል ያለፉ ናቸው። የኤርትራ ኢንፎርሜሽን ሚኒስቴር መስሪያ ቤት እንደጻፈው ከሆነ የሳዋ የምስረታ ጊዜ በግሪጎር የዘመን ቀመር 1994 ነው። ኤርትራ ነፃ ሀገር በሆነች በዓመቷ ማለት ነው። ከዚያም በፊት በዓሉ ግርማ ሮማይን በጻፈበትና ኮሎኔል መንግስቱ ኃይለማርያም ጭምር ተገኝተው በተደረገው ሁለገብ አብዮታዊ ዘመቻ ጊዜ ማለትም በ1975 ገደማ ሻዕቢያ በሳዋ ውስጥ ለትጥቅ ትግሉ የሚበጁትን ወጣቶች ያሰለጠ እንደነበረ ብርሃኔ ይገልጻል። በኢትዮጵያ አቆጣጠር ነሐሴ 2013 የወጣ መረጃ እንደሚያሳየው ከሆነ ሳዋ ከ30 ሺህ በላይ ተማሪዎችን በአንድ ጊዜ ማስተናገድ ይችላል። ለዚህም ይመስላል ኤርትራ ካላት 4 ሚሊዮን የማይሞላ ህዝብ ውስጥ 50 ሺህ ቋሚ የጦር ሰራዊት መፍጠር ችላለች። ወደ 250 ሺህ የሚደርስ የሰለጠነ ተጠባባቂ ኃይልም አላት። ሳዋ ከተመሰረተ እስካሁን ከግማሽ ሚሊዮን በላይ ወጣቶች ሰልጥነውበታል። ኤርትራውያን እንዲህ ይላሉ። አይብልብንና ጊዜውን ያልጠበቀ ጦርነት ቢደርስብን በ48 ሰዓታት ውስጥ ለውጊያ ዝግጁ ሆነን አገራችንን ከወራሪ መከላከል እንችላለን። ይህን ኩራት የሰጣቸው የሳዋ የስልጠና ባህላቸው ነው። ሳዋ ያለበት ቦታ በራሱ ለጦርነት ብቁ የሚያደርግ ይመስላል። በኤርትራ ምዕራባዊ አቅጣጫ ወደ ሱዳን መስመር ለሱዳን ድንበር ጠጋ ያለ ነው። ሙቀቱ ያቃጥላል። በክረምት 40 ዲግሪ ሴንቲግሬድ በመድረስ ፈተና የሚያበዛ ምድር ነው። ሳዋ ውስጥ ከ6ቱ የወታደራዊ ስልጠና ወራት 2ቱ ለመሰረታዊ የአካል ብቃት መገንቢያ የተመደቡ ናቸው። የተቀሩት ቅልጥ ያለ ጦርነት እንደ ቲያትር እየተዘጋጀ ተኩስ የመለማመድና የመዋጋት ወራት ናቸው። ከዚያ የወጣ ሰው ከሞላ ጎደል ተኳሽ ነው። አብይ በሳዋ የነበራቸውን ቆይታ የምታስታውስ ምስል የተንቀሳቃሽ ምስል አርታዊ ጓዴ እንደሚያሳያችሁ ተስፋ አድርጋለሁ። ጠቅላይ ሚኒስትሩ በወጣትነታቸው የሬዲዮ መገናኛ ይዘው እንደተዋጉት የሚገልጹት የሻዕቢያ ኃይል መፈጠሪያው ሳዋ ነበር። የኢትዮጵያ መሪ ሆነው አዲመራም እየተዘፈነ ጎንደር፣ አዋሳ፣ አዲስ አበባና አስመራ የሁለቱ ሀገራት የጋራ ከተሞች በመሰሉ ጊዜ ድብቁን ሳዋ ወታደራዊ ማሰልጠኛ
ጎብኝተውታል። ምናልባትም አብይ ብቸኛው የኢትዮጵያ መሪ ሆነው ሳዋን የጎበኙ ሰው ናቸው። ያኔ ጎበዝ ከሆኑ በእርግጥም መደመር በተባለው ፍልስፍናቸው ላይ ያለውን የፉክክር አላባ ካስታወሱት ስለ ግቢው የሚገልጽ ጥሩ ቪዲዮ ቀርጸው ሊሆን ይችላል። ይህም ብዙ ጊዜ ስለ ሳዋ ሲነገር የሚታዩትን በሳተላይት የተነሱ የሩቅ ካርታዎች የሚያሻሽል ነው። ነገር ተባብሶ ጦርነት አይቀሬ ከሆነ ይህኛው ቪዲዮ አብዝቶ ይጠቅማቸዋል። ስለ ሳዋ በግልጽ የተነገሩ ጉዳዮች እንዳሉ ሆነው ድብቆቹንና አሰልጣኞቹ ብቻ የሚያውቋቸውን አንዳንድ ምስጢሮች እንካፈላቸው። ሻዕቢያ ወጣቶችን ሳዋ ውስጥ አጠራቅሞ ገና በ17 እና በ18 ዓመታቸው ኤርትራ 3 ጠላቶች አሏት ይላቸዋል። እነርሱም መሳፍንት፣ የምዕራቡ ኢምፔሪያሊዝምና ኢትዮጵያ ናቸው። ሻዕቢያ ለእኒህ ልጆች የሚሰጣቸው የስልጠና ማንዋል ላይ የኤርትራና ትግራይ ካርታ የተለየ ነገር እንደሚጻፍባቸው የገለጹልን ሌፍተናንት ጀነራል ዮሐንስ ገብረ መስቀል ናቸው። እሳቸው እንደሚሉ ከሆነ ለ12ኛ ክፍል የኤርትራ ልጆች በሚሰጣቸው ካርታ ላይ ኤርትራ ጭንቅላት ተደርጋ ተስላለች። የአካባቢው አውራ ኤርትራ ናት ማለት ነው። ለዚህም ሲባል ነፃ መውጣት አለባት የሚል ትርጉም ይሰጣል። ከነፃነት ሌላ አይመጥናትም እየተባለም ይተረክላቸዋል። የኤርትራ የቅርብ ጎረቤትና በ36 ወረዳዎቿ በቀጥታ የምታዋስናት ትግራይ ልብ ተደርጋ ተስላለች። ትርጓሜውም ኢትዮጵያ መሀል የተፈጠረች አደገኛ ቀጠና ናት ማለት ነው ሲሉ የአዙሪት ጸሐፊ ያብራራሉ። የኤርትራ ማስታወቂያ ሚኒስቴር በ2022 ይዞት በወጣው የሳዋን ስልጠና የሚያብራራ ጽሑፍ ላይ የ1990ውን የኢትዮ ኤርትራ ጦርነት የህወሓት ወረራ ሲል ገልጾታል። ሌፍተናንት ጀነራሉም እንደሚሉ ከሆነ በዚህ በሳዋ ስልጠና የሚወስዱ ልጆች ከትግራይ ውጭ ያለውን የኢትዮጵያ ካርታ ትኩረት አያደርጉበትም። መሪዎቹም ይንቁታል። በእርግጥ አማራን በትግረ ቋንቋ አድጊ ብሎ መሳደብና እንደ ወራሪ መመልከት የሻዕቢያ የጥንት የፕሮፓጋንዳ ስልት እንደነበረ ዘመኑን የጻፉ ሁሉ ይጠቅሱታል። በእርግጥ በቅርቡ ትግራይና ኤርትራ ክፉኛ ተጠማምደው ደም እንደ ጎርፍ የፈሰሱባቸው 2 ጦርነቶች አድርገዋል። ለአብነት የኤርትራ ወታደሮች በ2013 የጥቅምትና ህዳር ጦርነት ከፕሬዝደንት ኢሳያስ የተሰጣቸው መመሪያ መቀሌን በታንክና በመድፍ ማውደም፣ እንደ መሰቦ ሲሚንቶ የመሳሰሉትን ፋብሪካዎች ነቅሎ መውሰድ ነበርና መቀሌ አትገቡም ሲባሉ ቁጣቸውን መቆጣጠር አቅቷቸው እንደነበረ ብዙ የመከላከያ መኮንኖች እየገለጹ ነው። በሳዋ ወታደራዊ ማሰልጠኛ የሚሰጠው ትምህርት ቀይ ህምባባ ለሚባሉና እነ ኢሳያስ በበረሃ ለወለዷቸው ህጻናት አስተምረዋቸዋል። እኒያ ልጆች አሁን በብዛት በኤርትራ መንግስት መስሪያ ቤቶች፣ በኤምባሲዎችና በዲያስፖራው አካባቢ ይኖራሉ። ተራ ኤርትራ ወጣቶች ግን የሳዋ ስልጠናም ጦርነትም ኤርትራዊነትም መሯቸው ስደት ላይ ናቸው። አብይና ኢሳያስ ከታረቁ በኋላ 2011 ላይ ሁማን ራይትስ ዎች ባወጣው መረጃ መሰረት በሳዋ ያለውን የማሰቃየት ተግባር፣ አስመራሪውን የስልጠና ሂደት፣ ረሃብና ጥሙን የጠሉ የኤርትራ ወጣቶች እግር ወደ መራቸው ይሰደዳሉ። ከካምፑ ለማምለጥም የማይሞክሩበት ቀዳዳ የለም። የኤርትራው ሀዳስ ኤርትራ ጋዜጣ ባሳለፍነው ዓመት ሐምሌ 5 ቀን 2016 እትሙ የአገሪቱ ወጣቶች ለ37ኛ ዙር ወታደራዊ ስልጠና ሳዋ መውረዳቸውን ጽፎ ነበር። የዚያኔዎቹ የ11ኛ ክፍል ተማሪ ኤርትራውያን ወደ ሳዋ መውረድ ከዚህ በፊት ከሚሆነው የአገሪቱ ወታደራዊ ስልጠና ለየት ባለ መልኩ ትኩረት መሳቡ አልቀረም። በቀንዱ ፖለቲካ ላይ ሀሳባቸውን በመሰንዘር የሚታወቁት ማርቲን ፕላውት በዚያው ሰሞን በማህበራዊ ትስስር ገጻቸው የኤርትራ መንግስት 4612 የአገሪቱን ወጣቶች ወደ ሳዋ መላኩን ገልጸው ኢሳያስ እኒህን አዳጊዎች ወደ ሌላ አሰቃቂ ጦርነት እንደማይልካቸው ተስፋ አድርጋለሁ ብለዋል። ያ ሰሞን ኤርትራ በሰሜን ኢትዮጵያ በርካታ የትግራይ ክልል ቀበሌዎችን በኃይል ወራ ይዛለች የሚል ክስ የሚቀርብበት ነበር። በሂደት እሷም የኢትዮጵያን አየር መንገድ አስመራ ትድረስብኝ አለችው። በቅርቡ ደግሞ የኢትዮጵያ መንግስት ቅርብ ወዳጁን ሙላቱ ተሾመን ተጠቅሞ ኢሳያስን አስተቻቸው። የዛሬ ዓመት ገደማ ከትግራይ ክልል ተሰባስበው በጠቅላይ ሚኒስትር አብይ አህመድ ማብራሪያ የተሰጣቸው ወኪሎች የትግራይን መሬት በኤርትራ ኃይሎች መያዝ ጉዳይ አድርገው አንስተውት አብይ የአካባቢውን ሁኔታ የሚያጠና ቡድን መዋቅሩን ጠቅሰው ነበር። ያ ቡድን የት እንደገባ የሚታወቅ ነገር የለም። ይህ የድንበር ይገባኛል ጥያቄ ሰላማዊ መፍትሄ ካጣ የማርቲን ፕላውት ሌላ ጦርነት እንደማይመጣ ተስፋ አድርጋለሁ የሚል አረግ ባዶ እንዳይቀር የሚሰጓሉ። የኢትዮ ኤርትራን ግንኙነት ከተስፋ ሰጪ የሰላም ዓመታት በኋላ ወደ ጦርነት እንዳያመራ እንሰጋለን የሚሉ ወገኖች የኢትዮጵያን የባህር በር ፍላጎትና ያለፉትን 3-10 ዓመታት የኢትዮጵያ ትውልድ አሰብ ይገባናል ጥያቄ ምሳሌ አድርገው ያነሳሉ። በቅርቡ ደግሞ ስብሃት ነጋ ወደ 1960ዎቹ የትግል ስልት እንመለስ ሲሉ ነበር። አቦይ ስብሃት ከኢሳያስ አፈወርቂ ጋር በጋብቻ ሳይቀር መተሳሰራቸው ይነገራል። በዚህ ሂደት ህወሓትና ሻዕቢያ በአብይ ላይ እንዳይተባበሩ የሚሰጉ አሉ። ገብሩ አስራት በሉዓላዊነትና ዲሞክራሲ እንደጻፉት ከሆነ የሻዕቢያና ህወሓት ግንኙነት በወረት የተሞላ ነው። በቅርብ ወራት ውስጥ እየወጡ ያሉ መረጃዎች እንደሚያትቱት ከሆነ
በህወሓት ውስጥ የነ ሞንጆሪኖ የሚባለው ቡድን ከአንድም 3 ጊዜ የኤርትራን መንግስት ወዳጅ ለማድረግ ከራማ እስከ ጾረና ተጉዟል። በአንጻሩ በጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደርና አዲሱ የሚባለው የህወሓት ትውልድ የኤርትራንና የነ ደብረጽዮን ገብረ ሚካኤልን ቡድን ግንኙነት አይደግፈውም። የሆነ ሆኖ ትምህርት ቤት መዋል የሚጠበቅባቸውን የ17 ዓመት አዳጊዎች ሳዋ ወታደራዊ ማሰልጠኛ ያስገባቸው የኤርትራ መንግስት ከኢትዮጵያ ጋር ያለው ግንኙነት እንደሻከረ አመላካች ሁኔታዎች በርክተዋል። ከኒያ አመላካች ሁኔታዎች ሁሉ ጎልቶ የተሰማው ኢሳያስ ለህዝባቸው የክተት አዋጅ ማሰማታቸው ነው። በአዲስ አበባ የነበረውን የሀገረ ኤርትራ ኤምባሲን ባዶውን እንዲቀር ማድረጋቸው በቅርቡ ሲወራ ነበር። ኤርትራ ኢትዮጵያ ታሪካዊ ጠላቶች ከምትላቸው ከነ ግብፅና በሶማሊላንዱ ስምምነት ሰበብ የአዲስ አበባን መንግስት አኩርፈው ከነበሩ እንደ ሶማሊያ ካሉ ኃይሎች ጋር ፍጹም የተለየ ፍቅር ውስጥ ነበረች። እንደ አዲስ የወጡ ዘገባዎች ደግሞ ሐሰን ሼክ መሐመድ ለጠቅላይ ሚኒስትር አብይ አህመድ የወደብ አማራጭ ለማቅረብ ውጥን ይዘዋል። ይህና እንዲህ ያለው እውነት ተገጣጥሞ ኢሳያስ አፈወርቂ አብርሃ ለሌላ የምስራቅ አፍሪካ ጦርነት እየተዘጋጁ ባልሆነ የሚል ስሜት ቀስቅሷል። እኛም የብር ሸለቆ፣ ብላቴ፣ ሁርሶና አዋሽ አርባ ወደረኛ ተደርጎ በኤርትራ ስሙ የገነነውን ሳዋ ወታደራዊ ማሰልጠኛ አስተዋውቀናችሁ ወደ ዋናዋ የጦርነቱ ምክንያት አሰብ ልናሻግራችሁ ነው። መሃል አራዳ ተወልዶ ያደገው የሙዚቃው ሰው ቴዎድሮስ ካሳሁን ግርማሞ፣ ቴዲ አፍሮና ራሳቸውን እንደ በሻሻ አራዳ የሚቆጥሩት ጠቅላይ ሚኒስትር አብይ አህመድ አሰብ ላይ ተገናኝተዋል። ቴዲ ከ8 ዓመት በፊት ግመሌን ላጠጣ ቀይ ባህር ተጉዤ አንድ ገመድ አጣሁ ልመልሳት ይዤ ብሎ ነበር። አብይ ከሰሞኑ ገመዱ እኔ ነኝ እያሉት ነው። በኢትዮጵያና ኤርትራ መካከል አሰብ እንደ ሰበብ ሆና ውጊያ አይቀሬ መሆኑን የሻዕቢያም የብልጽግና መገናኛ ብዙሃን እየተናገሩ ይገኛሉ። በ1990ው የኢትዮ ኤርትራ ጦርነት ወቅት የኢትዮጵያ አየር ኃይል አዛዥ የነበሩት ጄኔራሉ አበበ ተክለ ሃይማኖት በቅጥያ ስማቸው ጆቤ ትናንት ለሪፖርተር ጋዜጣ ጦርነቱ አይቀርም ብለውታል። መንግስቱ ኃይለማርያም ደግሞ ለአብይ ኤርትራውያን ተዋጊዎች ናቸው፣ ይዋጋሉ፣ አንድ ቋንቋ ስለሚናገሩና ከአንድ አካባቢ ስለተፈጠሩ ተመሳሳይ ናቸው፣ ይረዳዳሉ፣ ይተባበራሉ፣ ለአንድ ዓላማ ይቆማሉ የሚል ማስጠንቀቂያ በይታገሱ ጌትነት በኩል ልከውባቸዋል። አብይ ግን የመጣው ይምጣ ያሉ ይመስላሉ። አባይን የደፈረ መሪ ተብለው የሚደነቁት መለስ ዜናዊ አስረስ የማታ ማታ ጦራቸውን ወደ አሰብ ክተት እንደሚሉት ፍንጭ ሰጥተው ነበር። የአሁኑ የኢትዮጵያ መንግስት ደግሞ የራሱ አሻራ አርማና ድል የሚናፍቅ ነው። በተለይ ጠቅላይ ሚኒስትር አብይ አህመድ አሊ ታሪክና ስም ያስጨንቃቸዋል ይባላል። እናም ቀይ ባህር ላይ ፎቶ መነሳት፣ አሰብ ላይ የኮሪደር ልማት መስራት፣ በአፋር ምስራቃዊ አቅጣጫ ዳግም ማንሰራራት ፈልገዋል እየተባለ ነው። ከዕለታት በአንዱ ቀን አሰብ ወደቡ ዳር ሆነው የራስ አሉላን የጉንደትና ጉራ ድል እያስታወሱ የፊልድ ማርሻል ብርሃኑ ጁላ ገለልቻን ስም እያወደሱም አዲሱን ትውልድ በአገር ፍቅር ስሜት እያነሳሱ ልናያቸው እንችላለን የሚሉ ድምፆች በርክተዋል። ዋናው ጥያቄ ግን የኢትዮጵያና ኤርትራ ወጣቶች የደም ግብር ሊገብሩላት እየተዘጋጁላት ያለችው አሰብ የተባለች የራሷ ማናት የሚለው ነው። የአሰብ ወደብ ስራ በሚል ርዕስ በወጣው የበየነ ወልደ ገብርኤል የተባሉ መሐንዲስ ጽሑፍ ላይ በአሰብ ወደብ ስራ ፕሮጀክት ላይ ኢትዮጵያውያን ባለሙያዎች ከውጭ ሀገር ባለሙያዎች ጋር በጋራ በመስራት የሚታዩ ውጤቶች አስገኝተዋል። በፕሮጀክቱም ሂደት ውስጥ ችግሮች አልተከሰቱም። በግንባታው ጊዜ አደጋ አልተፈጠረም። ሆኖም አንድ ከዩጎዝላቪያ የመጣ ሰራተኛ በከፍተኛ ሙቀት ምክንያት ህይወቱ አልፎ የቀብር ስነ ስርዓቱ በአሰብ ተፈጽሟል የሚል ምስክርነት አለ። እሳቸው እንደሚሉት ከሆነ ቀዳማዊ ኃይለ ሥላሴ በተደጋጋሚ አሰብን ሲጎበኙ የወደቡንም ስራ በትኩረት ይከታተሉ ነበር። እንዲሁም አጠቃላይ እቅዱ ተገልጾላቸው በዚሁ ቀጥሉ በማለት አበረታተዋል። የወደቡ ስራ የካቲት ወር 1950 ጀምሮ በባህር ክፍል ዋና መስሪያ ቤት ኃላፊነትና በኖር ኮንሰልታንት አማካሪ መሐንዲሶች ተቆጣጣሪነት ተሰርቷል። በህዳር ወር 1954 ዓ.ም የአሰብ ወደብ ፕሮጀክት በንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ በታላቅ ድምቀት ተመርቋል። የአሰብ ወደብ ስራ ሲጠናቀቅ 600 ሺህ ብር ተርፎ ነበር አሉ። በዘመኑ ትልቅ ገንዘብ ነበር። ይህ ገንዘብ ለአሰብ ወደብና ለከተማው ነዋሪ የመጠጥ ውሃ እንዲውል መደረጉን መሐንዲሱ በየነ ወልደ ገብርኤል ነግረውናል። እኒሁ ሰው አንድ አስቂኝ አጋጣሚ ያላቸው፣ እሱንም እኔ ስገባ ጣራው አሮጌና በየቦታው የተሸነቋቆረ ስለነበር ቀን ፀሐይ፣ ሌሊት ጨረቃና ኮከብ እያየው ነበር የኖርኩት። ውሃ እንኳን ስለሌለው ባህር እየሄድኩ ነበር ፊቴን የምታጠበው። የነበረው ሙቀት አይጣል ነው። ሰው በላብ ተነክሮ ሲታይ፣ በተለይ ምግብ ቤት ውስጥ ያለው አሳላፊ ላቡ የምንበላው ሾርባ ውስጥ ሳይገባ የቀረ አይመስለኝም። ግን ሳንጸየፍ እንበላ ነበር። ደግሜ ብኖረውም የሚያስደስተኝ ህይወት ነው ሲሉ ይገልጹታል። አሰብ በቀይ ባህር ደቡባዊ ምዕራብ አቅጣጫ ጠጋ ብላ የምትገኝ ወደብ ከተማና የባህሩ ጠረፍ መጠሪያ ነው።
ይህችን ወደብ ያስጠጋው ቀይ ባህር አጠቃላይ ርዝመቱ 2250 ኪሎ ሜትር ይሸፍናል። ለአሰብ በጣም ቅርብ የሆነው ባበል መንደብና አካባቢው ጠባብ የሚባል ነው። ከ26 እስከ 29 ኪሎ ሜትር ብቻ ቢሰፋ ነው። ኢትዮጵያ አሰብን ብትቆጣጠር ከመጨረሻው ድንበሯ እስከ ቀይ ባህር ማዶ ያለው ርቀት ከአዲስ አበባ ቢሾፍቱ እንደመጓዝ ቅርብ ይሆንላታል ማለት ይቻላል። ከኢትዮጵያዋ ቡሬ ከተማ አሰብ መድረስ በመኪና የደርሶ መልስ መንገድ ነው። መስከረም 1 ብሎ ሲጠባ በ2011 ዓ.ም ጠቅላይ ሚኒስትር አብይ አህመድ ከአዲስ አበባ የአፋር ክልሉ ነዋሪ ከቡሬ ተነስተው ወደ አሰብ ተጉዘው ነበር። የአፋር ክልሏ ቡሬ ከተማ ነዋሪ ያንን ጉዞ ጠቅላይ ሚኒስትሩ በሄሊኮፕተር ሲጓዙ እኛ በመኪና በምድር ተከተልናቸው። አሰብ ገብተን የተዘጋጀልንን የምሳ ፕሮግራም ታደምን። አሰብን ዞረን አየን። ባህርም ዋኘን። ከቀኑ 8 ሰዓት ሲሆን ተመልሰን ወጣን ሲሉ ገልጸውታል። በአሰብ ነዋሪዎች ዘንድ እደሩ የሚል ግብዣ ቀርቦላቸው እንደነበር አክለዋል። አሰብ በደቡባዊ ኤርትራ ከጅቡቲ ድንበር በ55 ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው። ከኢትዮጵያ ጫፍ አሰብ ድረስ ያለው ርቀት 60 ኪሎ ሜትር ብቻ ነው። እንዲህ እንደ ዛሬ ጊዜ ሳይጥለው ስራ ከሚበዛባቸው የአፍሪካ ቀንድ ወደቦች መካከል አንዱ ነበር። ኤርትራ እንደ ሀገር ብትቆም ኢትዮጵያ የአሰብ ወደብን ያለ ክፍያና ያለ ገደብ እንድትጠቀም ሁለቱ መንግስታት ስምምነት ነበራቸው። የጭነት ማመላለሻ መኪኖች አሽከርካሪዎች፣ የመርከብ ሰራተኞች እንዲሁም ነጋዴዎች የሚያዘወትሯት አሰብ ሞቅ ደመቅ ያለች ወደብ ከተማ ነበረች። ግንቦት 1990 ዓ.ም ደርሶ የኢትዮጵያና ኤርትራ ወዳጅነት ሲቀዛቀዝ ግን አሰብ ወደ ስራ ፈትነት አዘነበለች ወይም የወደብ እንቅስቃሴው እጅጉን ተዳከመ። የቡሬው ነዋሪ መስከረም 1 ቀን 2011 ዓ.ም አሰብ ሲደርሱ ያገኙት ሰው ይናፈቀው ከተማ እንደነበር ተናግሯል። ከተማው ሰው ይናፈቀው መሆኑ ነው የሚያስታውቀው። ነዋሪዎቹም ሰው ናፍቋቸዋል። እኛ መጀመሪያ ስንገባ አንዲት ትልቅ እናት አስቆመችንና ሰንደቅ ዓላማ ሰጠናት። ከዚያ መሬት ተደፍታ አለቀሰች። እንዳለ መኪናው ላይ የነበረው ሰው እሷን ተከትሎ ለቅሶ በለቅሶ ሆነ ሲሉ የተመለከቱትን ተናግረዋል። ለቡሬው ነዋሪ ከጥቂት ጊዜ በፊት ድንበርና የወታደር ምሽግ ተሻግሮ አሰብ መጓዝ የሚሞከር ቀርቶም የሚታሰብ አልነበረም። ላለፉት 2 አስርት ዓመታት የቡሬ አካባቢን ጨምሮ ኢትዮጵያና ኤርትራ የሚጎራበቱባቸው የድንበር አካባቢዎች በከፍተኛ ወታደራዊ ጥበቃ ስር በመውደቃቸው እንቅስቃሴው ደቆ ቆይቷል። እንደ አሰብ ሁሉ ትንሽቱ ቡሬ የነበራት እንቅስቃሴና የነዋሪዎቿ ተስፋ በጦርነቱ ተደፍቋል። ኤርትራ ድንበር 15 ኪሎ ሜትር ገደማ ርቀት ላይ የምትገኘው ቡሬ የከተማ መልክ ይኑራት እንጂ የነዋሪዎቿ ቁጥር ከ5000 አይበልጥም። አንድ ጤና ጣቢያና አንድ መለስተኛ ሁለተኛ ደረጃ ትምህርት ቤት ብቻ ያላት እግዚአብሔሩም መንግስታትም የረሷት ከተማ ናት። ነዋሪዎቿ የተሻለ ሕክምና ካሻቸው 200 ገደማ ኪሎ ሜትር አቋርጠው ዱብቲ መሄድ አለባቸው። 8ኛ ክፍል ያጠናቀቁና የሁለተኛ ደረጃ ትምህርት የሚፈልጉ ወጣቶች ወደ ኤልደአር ወረዳ ያቀናሉ። የቡሬው ነዋሪ እንደሚሉት የከተማዋ እንቅስቃሴ የተፋዘዘ ሆኗል። የኢትዮጵያ መንግስት የአሰብ ወደብን ለመጠቀም ፍላጎት ካሳየ በኋላ በቡሬ አቋርጦ ወደ ኤርትራ የሚያመራው መንገድ ነፍስ ይዘራ ጀምሮ ነበር። በሂደት ግን ተረስቷል። የአሁኑ የኢትዮጵያ መንግስት የአይን ማረፊያ የሆነው የአሰብ ወደብ ኳስ ሜዳ የሚያካክሉ 7 ትላልቅ መርከቦችን የሚያሳርፍ ቦታ አለው። አገልግሎቱን ለማሳለጥም ዓለም አቀፍ የስልክ የቴሌክስና የፋክስ ግንኙነት እንደነበረው ከ12 ዓመታት በፊት የወጣ የኤርትራ መንግስት ሪፖርት ያሳያል። በዓለም ባንክ ድጋፍ ወደቡን ለማደስና ለመጠገን ጥረት ቢደረግም ከኢትዮጵያ ጋር የተፈጠረው አለመግባባት ወደቡ ባዶውን እንዲቀር እንዳደረገው ባንኩ ገልጿል። ምክንያቱ በግልጽ ባይታወቅም አሰብን ከግመል ጋር አያይዞ መተረክ በተለይ በኢትዮጵያውያን ዘንድ የተለመደ ነገር ነው። ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ስለ ዳግማዊ አጼ ቴዎድሮስ በሚያዜምበት ዘፈኑ ላይ ግመሌላ ጠጣ ቀይ ባህር ተጉዤ አንድ ገመድ አጣሁ ልመልሳት ይዤ ብሏል። አሰብን ከግመል ጋር አያይዞ ነበር የገለጻት። ትመለስ ሲልም ተማጽኗል። ኢህአዴጎች በተደጋጋሚ ከኢትዮጵያ ሊቃን የሚቀርብባቸውን የአሰብ የማንነት ጥያቄ ውሾች ይጮሃሉ፣ ግመሉ ጉዞውን ቀጥሏል እያሉ ይመልሱ ነበር። ከሁሉም በላይ መለስ ዜናዊ አስረስ ለኢሳያስ ብለውታል ተብሎ የሚጠቀስ የአሰብን ወደብ ኢትዮጵያ ካልተገለገለችበት በስተቀር የግመል መጠጫ ይሆናል የሚል ንግግር አሰብን ከግመል ጋር በማያያዝ የተገለጸ ትንቢት ነበር። ራሳቸው ኢሳያስ ይህን የመለስ ዜናዊ ትንበያ መስከረም 2005 ባደረጉት ቃለ ምልልስ ወደቦች አሉን ብለን መናገር የሚቻል አይደለም በማለት የግመል መጠጫ መሆናቸውን አምነዋል።
አርጅተዋል፣ ዋጋ አጥተዋል ማለታቸው ነበር። እንደ አውሮፓውያን አቆጣጠር እስከ 1995 ድረስ ከ90 በመቶ በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ ዕቃዎች የኢትዮጵያ እንደነበሩ ሰነዶች ያመለክታሉ። በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት የኢትዮጵያ ነበረ። የአሰብ ወደብ የኢትዮጵያ ነፃ ወደብ ነበር። የኢትዮጵያ ጉምሩክ ቅርንጫፍ ነበረው። ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ ዕቃዎች ከኤርትራ ጉምሩክ ቁጥጥር ውጭ ነበሩ ሲል በአውሮፓውያኑ 1995 ይወጣ የአይኤምኤፍ ዘገባ ያመለክታል። በተጨማሪም ሁለቱ ሀገራት ባደረጉት ስምምነት መሰረት በአሰብ የሚገኘው የነዳጅ ማጣሪያ በኢትዮጵያ ነዳጅ ኮርፖሬሽን እየተዳደረ ድፍድፍ ነዳጅ ያጣራ ነበር። ኤርትራም የሚያስፈልጋትን ነዳጅ ከኮርፖሬሽኑ በብር ስትገዛ፣ በአንጻሩ ለምትሰጠው የትራንስፖርትና የወደብ አገልግሎት ከኢትዮጵያ በብር ይከፈላት ነበር። ነገር ግን ለ20 ዓመታት በዘለቀው ጦርነትና ባስከተለው ፍጥጫ ምክንያት የአሰብ ወደብ አገልግሎት የዓለም ባንክ እንደሚለው ከ1995 እንደ አውሮፓውያን አቆጣጠር ወዲህ ያበቃለት ጉዳይ ሆኗል። የአሰብ ወደብ ከታደሰና ማስፋፋት ከተቻለ ለኢትዮጵያ ብቻ ሳይሆን ለዓለም አቀፍ አገልግሎትም ሊውል ይችላል። እነዚህ አገልግሎቶች በሺዎች ለሚቆጠሩ ሰዎች የስራ ዕድል በመፍጠርና በማጓጓዣና በመጋዘን አገልግሎታቸው ገቢ በማስገኘት ቀጣይነት ያለው ቀጥተኛ የኢኮኖሚ ጥቅሞችን እንደሚሰጡ ባለሙያዎች ይናገራሉ። አንድ የቤታችን ባልደረባ ያነጋገረው ወጣት አሁንም ከአፋሯ ሰመራ ከተማ ተነስቶ አሰብ እየዋለ ይሰራል። ማታም ተመልሶ በአወል አርባ ከተማ ሰመራ ያድራል። አሰብ በዚህ ደረጃ ቅርብና አስፈላጊ ቦታ ናት። በተለይ ከዩኒቨርሲቲ እየተመረቁ መሄጃው ለጠፋቸው የትልቂቱ ሀገር ኢትዮጵያ ልጆች አሰብን ያህል ሰፊና አስተማማኝ የስራ ዕድል መፍጠር የሚችል ፕሮጀክት የሚያገኙ አይመስሉም። በእርግጥ የኢትዮጵያ መንግስት አሰብን መመለስ ይችላል ወይ የሚለው ጥያቄ ተደጋግሞ እየተነሳ ነው። ጎጃምን፣ ጎንደርን፣ የአዲስ አበባዋን ፒያሳ የተቀማ ወጣት አይቷት ለማያውቅ አሰብ ብሎ አይዘምትም የሚሉ ድምጾች አሉ። እኒ ወገኖች የአብይ አሰብን አመጣለሁ የሚል ምኞት የቆጡን አውርድ ብላ የብብቷን ጣለች እንዳይሆንባቸው ይሰጉላቸዋል። ፋኖ፣ የኦሮሞ ነጻነት ሰራዊትና የትግራይ መከላከያ ግንባር አብይ ወደ አሰብ ሲዘምቱ እኛ ወደ 4 ኪሎ እንጓዛለን እያሉ ነው። ይሄኔ መለስ ዜናዊ አስረስ ተርጉመውታል የተባለው የበዓሉ ግርማ ሁሉን ትወዳለህ በመጨረሻም ሁሉን ታጣለህ የሚል የኦሮማይ መደምደሚያ እንዳይፈጸም ያስፈራል። በመለስ ዜናዊ የኦሮማይ አተረጓጎም መሰረት ለመንግስቱ ኃይለማርያም አዲስ አበባና አስመራ እጮኛና ፍቅረኛ ነበሩ። በመጨረሻ ግን የኦሮማዩ ጸጋዬ ኃይለማርያም ሮማን ለተወርቅንና ፊያሜታ ጊላይን በተከታታይ እንዳጣው ሁሉ መንግስቱ ኃይለማርያምም ከሁለቱ ሳይሆኑ ቀርተዋል። አሁንም የአብይ ጣፋንታ ይሄው እንዳይሆን የሚፈሩ አሉ። አይደለም፣ አብይ ያሉበት ዘመን ትራምፕ ሜክሲኮን፣ ካናዳን እና ጋዛን የሚመኙበት፣ ፑቲን ዩክሬንን ያገባደዱበት ነው በማለት ተስፋ የሚሰጡም አልታጡም። ከ4 ኪሎ ተነስተን የአብይን የሳዋ ጉብኝት አስታውሰን ቴዲ አፍሮንና ጠቅላዩን አሰብ ላይ ያገናኘንበት ዝግጅት እነሆ ተጠናቀቀ። ቸር ያሰማን።